ነው ሰላም ነው። እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆየ። ሰላም ነው ይመስገን ነው። ሙስሊም ነህ? እኔ እንኳን ከሀሳብ ወጣ ያለ ሀሳብ ነው ያለኝ። ሙስሊም ነህ? ኢብራሂም አሊ ይባላለሁ። ኦርቶዶክስ ነኝ። ኦርቶዶክስ የሆንኩት አሁን ደግሞ ያንተን ሁኔታ የምትናገረውን ነገር እውነት ሳቅ ደግሞ እጅግ በጣም ደስተኛ ሆኛለሁ ለማለት ነው። እፎዬ ኦኬ። ሌላው ምን መሰለህ፣ በጣም ታመሜ ነው። ከአንድ አመት በላይ ታመሜ በጣም እንቅልፍ አልተኛም ነበር ሌሊቱን ሙሉ ለሙሉ። ከዛ ኦፕሬሽንም ለመሰራት ክፍለ ሀገር ወደ አዲስ አበባ ሄጄ ቤተሰብ ጋር ነበርና ያረፍኩት። እስኪ የሆነ ነገር እንሞክር አሉ። ክርስቲያኖች ነበሩ በሰዓቱ። ከዛ በኋላ ጽፈው የሚካኤልን የጊዮርጊስን ምናምን የኪዳነ ምህረትን ጽፈው ምናምን አንሳ ሲሉኝ የኪዳነ ምህረት ወጣች ማለት ነው። ካራ አካባቢ ነበረ። ከዛ በኋላ ጸበል ይዘውኝ ሄዱ ጠዋት ማለት ነው። እየተጸበልኩ 3 ቀን ስጠጣ ስር የሚመስል ነገር ነበር የሚወጣልኝና በሶስተኛው ቀን እንቅልፌ መጣ። የእውነት እንደ ነብይ ነኝ ለማለት ሳይሆን እመቤቴ ማርያምና ክርስቶሱ ነው። በሶስተኛው ቀን ተኝቼ እንደዚህ ሰውነቴን ሲነኩኝ ይታየኝ ነበር። ማርያምን ነው የምልህ። ከዛ በኋላ 15 ቀን ተጸበልኩ፣ ዳንኩ ሙሉ ለሙሉ። ወዲያውኑ ኦርቶዶክስ ሆንኩ ማለት ነው። በጣም ደስ ይላል። እንኳን እግዚአብሔር ረዳ። 10 ዓመት እግዚአብሔር ረዳኝ። እመቤቴ ማርያም አማላጅ ሆነችልኝ። ወይል ምን መሰለህ፣ ከዛ በኋላ ግን የደረሰብኝ ብዙ ጥቃቶች አሉ። ትገለላለህ። በቤተሰቤ ችግር የለበትም። በሌላው ግን በአካባቢህ በወንክ ሙስሊም ከነበርክ እንደዚህ አይነት ነገር ሲፈጠር ብዙ ጫና ነበረብኝ። ግን እዚህ ጋር መናገር የምፈልገው ክርስቲያን ህብረት የለውም፣ ኃይል የለውም፣ ጥንካሬ የለውም። እፎይኒ በአንተ ሁኔታ ጥቃት ሊያደርሱብህ ሌሎች አካላቶች ሲመጡ እሱ እኛ ነው ብሎ የሚጋፈጡ አይነት ነገር አይደለም። ሲጠቁ አንድ አይሆኑም፣ ሲወገዙ አንድ አይሆኑም። ገባ? እኔ ብዙ እስከ መብላት እስከ መጠጣት የማልችልበት ደረጃ ደርሼ ነበር። እንኳን አይደለም ዝማሬ መዝሙር ስከፍት ስራ ቦታ ነበረኝ። የኛ ረመዳን በዓል ነውና መዝሙር ዝጋለን ይሉኝ ሁሉ ነበር ማለት ነው። እውነትም ነገር ግን እዛ አካባቢ ያሉት ሰዎች ምንድነው አንድ ሆነው በአንድነት የተለያየ ሀሳብ እንኳን ቢኖራቸውም የተለያየ ሁኔታ ቢኖራቸውም እንኳን በዛች ነገር ግን አንድ ይሆናሉ። ኦርቶዶክስ አሁን እኔ መንገር የምፈልገው እግዚአብሔር ኃይል አለው፣ እግዚአብሔር አቅም አለው። ግን በሃይማኖት በኩል ሲጠቃ ሁሉም ኦርቶዶክስ መነሳት አለበት ብዬ አምናለሁ። አሁን በቅርብ እንኳን በዚህ ሰሞን የሆነ ጓደኛዬ የመስጊድ ስራ ሰርቶ ነበርና ካፊር ስለሆነ ነው ብለው ማቴሪያሉ መስሪያ ስራ እቃውን ይዘው የሰራበትን ሳይከፍለው ጭራሽ እቃውን ይዘውበት ቁጭ ብለዋል ማለት ነው። እና ፎይ ህብረት ይኖረን ኦርቶዶክሶች፣ እዚህ ጋር ያላችሁ ኦርቶዶክስ የሆናችሁ የምትሰሙ ህብረት ይኖረን። ስንጠቃ አንድ ይህንን አክቹዋሊ ከሌሎችም ይደርሰኛል እንደዚህ አይነት ነገሮች። ህብረት ብዙም የለንም። ቴክስቶችም ይገጥመኛል። ኢቨን ወደ ክርስትናው በደንብ ክርስቲያን ሆነው አስቀድመውም እንዳንተ መተውም ሳይሆን ክርስቲያንም ሆነው አስቀድመው ከዛ ዝም ብሎ ዓላማዊ ህይወት ላይ ቆዩና ልክ አሁን ክርስትናው ላይ ጠንከር ማድረግ ሲጀምሩ ምንድን ነው አንተ እንዴ መለክሴ ያጫወተ ካህን ነኛል ሰባኪ ነኛል ናኒ ድንቃ ምን ጠጣ እንጨፍር ኖ አይ ወደ ቤተክርስቲያን ኖ ምንድነው አንተ እንደዚህ እንትን አደረገ ምናምን የሚሉ የራስ ሰዎች ቤተሰብ ጭምር። ሴቷም እንደዛ ስትል ምንድነው ልሞነክሽ ያሰብሽ እንዴ? ራስ ቤተሰብ ነው ሼም የሚያደርገውና ልጆቻቸው ወደ ቤተክርስቲያን ከሚሄዱ ይልቅ ደዴ
አፍ መፍታት ሲጀምሩ የሚያስተምሯቸው ዘፈን ነው። ዘዴ መንቀሳቀስ ሲጀምሩ የሚያስተምሯቸው ዳሌዋን እንዴት ማወዛወዝ እንዳለባት ነው። ዘዴ ሰዎች መለየት ሲጀምሩ የሚያስተምሯቸው ብሔር ከብሔር ስድብ ነው። ልዩነት ነው፣ አንድነቱን ሳይሆን ልዩነት። ከዛ ያቺ ላይ በምድረ ብታርገው ዳሌዋን እያወዛወዘች እየዘፈነች እየጨፈረች እንጂ እየዘመረች እያሸበሸበች አይደለም። ያ ልጅ እንዴት ነው የሚያድገው? እነ ኤክስ የሚባሉትን እየደበደበ የአንተ ብሔር አይደሉም የአንተ እንትን አይደሉም እያለ እንደዛ የሚያሳድጓቸው ወላጆች በጣም እዚህ ላይ ልትሰሩ ይገባል። ክርስቲያናዊ ህብረት ልጆቻችሁን በቤተክርስቲያን ልታሳድጉ ይገባል። ልጆቻችሁን በክርስቲያናዊ ህብረት ውስጥ በቤተክርስቲያን ውስጥ አብረው ቁጭ ብለው ከበሉ ቤተክርስቲያን ባህር ነች። ኬት የመጣ የሚገናኝባት ነች። አብሮ የበላ አብሮ የጠጣ አብሮ የተገናኘ አብሮ የተነጋገረ ምንም ቢሆን አይጨካከንም። በቤተክርስቲያን ውስጥ አብሮ ያሳለፈ ልጆቻችሁን አንቃችሁ በጭፋሬና በውዝዋዜ ታሳድጉና 15 ዓመት ሳይሞላት ነው አልታዘዝ የምትልሽ። 12 ዓመት ላይ ነው የሚሰድብሽ። ከዛ በኋላ ይድፋ ይገልብጥ እንደዚህ ያድርግህ እያልሽ እየረገምሽ ታሳድጊያለሽ ልጅሽን። እናት 12 ዓመት ሳይሞላው ነው መርገም ጀምሪው። ያ ልጅ ታዲያ እየረገምሽው አሳድገሽው እንዴት ነው እሱ ለአንቺ ትሁት አዛኝ ታዛዥ የሚሆነው? በህብረት ውስጥ አላሳደግሽውም። ስለዚህ በህብረት ውስጥ አላሳደጋችኋትም። ስለዚህ ያገኘችውን በድብብቆሽ ህብረት ማድረግ ትጀምራለች ማለት ነው። እና የጤናማ አይደለም። ወንድማችን ያነሳው ትክክለኛ ሀሳብ ነው። 10 ዓመት እንግዲህ ክርስትና በደንብ አይተዋል ብዬ አስባለሁ። በርታ። ወደ ቶፒካችን እንመለሳለን። እሺ፣ በደንብ አስተውሉ። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እስቲ ኮመንት ላይ ጻፉት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብላችሁ እስቲ ኮመንቱ ጻፉት። ይሄ መልስ ዝም ብሎ አይነት መልስ አይደለም። ባይዘ ዝም ብሎ የተሰጠ መልስ አይደለም። እስቲ ኮመንት ላይ ሁላችሁም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ባሉና ጻፉት። ክርስቶስ ምንድን ነው? የሕያው የእግዚአብሔር ልጅ ነው። ይሄ ምስክርነት ቀላል አይደለም። ክርስቶስ ምን አለ? ይህን ምስክርነት ኢየሱስ መለሰ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ። እንዴት እንዳጸደቀው ይሁት። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እንዴት ደስ ይላል! ብፁዕ ለመባል ያብቃችሁ። ይህንን ብላችሁ መስክራችሁ አንተ ክርስቶስ የሕያው የእግዚአብሔር ልጅ። ኢየሱስም መልሶ ምን አለው? ከዛስ የዮና ልጅ ሆይ በሰማይ ያለው አባቴ አንተ ያልከው ትክክል ነህ እያለው ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲለው ኢየሱስ ደግሞ ለሱ ኮንፈርሜሽን ምን ሰጠው? ትክክል ስለመለሰ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው፣ በደንብ አስተውሉ፣ በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህምና ብፁዕ ነህ አለው። ይሄንን ቅድስና ብጽዕና ለመድረስ ምን አይነት አካል ነው ሊገልጥላችሁ የሚገባው ማለት ነው? አጋንንት ሳይሆን አብ ነው የሚገልጽላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 65 እንዳያችሁት አብ ካልሰጠው በቀር ወደ እኔ የሚመጣ የለም ብሎ ነበር አይደለ? እዚህ ጋርስ ምን አለን? አንተ የሕያው የእግዚአብሔር ልጅ ነህ ሲለው ምን አለው ክርስቶስ? ስጋና ደም ይህን እውቀት አልገለጸልህም። ስጋና ደም በዛ መንፈስ የሚመሩ ከነቢይ እንዳንዱ ነው ይላሉ። ኤርሚያስ ነው፣ ኤልያስ ነው፣ ዮሐንስ ነው ይላሉ። አንተ ግን ስጋና ደም ስላልገለጠልህ የሕያው የእግዚአብሔር ልጅ መሆኔን መሰከርክ። ስለዚህም
እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። በደንብ አስተውሉ፣ በደንብ አስተውሉ። ስጋና ደም አይደለም የሚገልጽላችሁ ክርስቶስ የአብ ልጅ መሆኑን ለመመስከር እግዚአብሔር አብ ሲገልጽላችሁ ነው። በእስልምናው ግን አላህ ልጅ የለውም የሚለውን የሚገልጽላችሁ አጋንንት ነው። አጋንንት ነው። የአብ ልጅ በስጋ የተገለጠው ግን አጋንንትን ሊያፈርስ ነው። የአጋንንትን አሰራር ሊደረምስ ነው። ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈትልኝ። ሪኮመንዴሽን ዛሬ ሰጣችኋል። የቤት ስራ መጽሐፍ ታነባላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ በደንብ አስተውሉ። በሞት ላይ ስልጣን ያለውን በሞት እንዲሽር ልጆቹ በስጋና ደም ስለሚካፈሉ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያ የሚወለደው ድንቅ መካር ኃያል የዘላለም አባት ተብሎ ይጠራል የተባለው እርሱ የተወለደው በስጋ የመጣው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኛ ልጆቹ ነን፣ እርሱም አባታችን ነው። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም የተካፈለው ለምንድን ነው? እሱ የዲያብሎስን ስራ ለማፍረስ። በደንብ አስተውሉ። እዚህ ጋር የአብ ልጅ መሆኑን ራሱ ክርስቶስ የተናገረውን አባቱ የተናገረውን ደቀ መዛሙርቱ የተናገሩትን አየን አይደለ? ለምንድን ነው በስጋ የመጣው ሲባል ምንድን ነው ይላል? የዲያብሎስን ስራ ሊያፈርስ። በደንብ አስተውሉ። መስመር በመስመር አስምሩበት። በስጋ የተገለጠው የአብ ልጅ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። እችን ከያዛችሁ፣ እቺ ከገባቻችሁ የትም አትነቃነቋትም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ሎክ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ዲያብሎስን ለማፍረስ ነው በስጋ የመጣው። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይለናል። ስለዚህ ክርስቶስ በስጋ የመጣው በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ይሄ ወንጌል የተጻፈው ስለምንድን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አይ ቲንክ ቼክ 23 እንደዚህ አካባቢ 5 ላይ ነው። ከአምስት ጀምረ ሄድ እስኪ። ኦኬ ቁጥር 30 ላይ ቴንክ ዩ ክርስቲያን። ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ተአምራቶችን ብዙ በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ ክርስቶስ እርሱ ማለት ነው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። መጽሐፉ የተጻፈው ለምንድን ነው? ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ እንድትቀበሉ የዘላለም ሕይወት እንዲሆንላችሁ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 አንዴ ክፈትልኝ። በደንብ አስተውሉ። ክርስቶስ የመጣበት ዓላማው ክርስቶስ ማን ነው የሚለውን ቁጥር 8 ላይ አስጀምረው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበርና። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ ሐሰት አባት ተብሏል። ዲያብሎስ ሐሰትን ሲናገር ከራሱ ይናገራል ተብሎ ተነግሮለታል። ኃጢአትን የሚያደርግ ከዲያብሎስ ነው አለን። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል አለን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እንዴት ደስ እንደሚል! የእግዚአብሔር ልጅ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ። የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ቁርአን ለምን እንደተጻፈ እንመልከት። ሱራ 18 4 አንዴ ክፈተው።
እነዚያ አላህ ልጅ ይዟል ያሉትን ሊያስፈራራበት አወረደው። ቁርአን የወረደው ደግሞ በተቃራኒው መጽሐፍ ቅዱስ ላይ እንዳሳየዋችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ከ30 ጀምሮ መጽሐፍ ቅዱሱ የተጻፈው ክርስቶስ የአብ ልጅ መሆኑን እንድታምኑ ነው። ከ600 መሐመድ በፊት የተጻፈው መጽሐፍ ቅዱስ ክርስቶስ የአብ ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። ከ600 ዓመት በኋላ የመጣው ቁርአን የተጻፈው ደግሞ ለምንድን ነው? እነዚያ አላህ ልጅ ይዟል ያሉትን ለማስፈራራት ነው። ልጅ የለውም አይዝም ብለው ደግሞ ያሉት እነማን ናቸው? ሱራ 6 መቶውን ክፈትልኝ። ለምንድን ነው ክርስቶስ በስጋ የመጣው? ክርስቲያን አለ። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ እርሱ የአብ ልጅ መሆኑን ተተናገረ። ከ600 ዓመት በኋላ ግን ኖ ልጅ አላችሁ ምለውን ለማስፈራራት ነው የመጣሁት መጽሐፍ የተጻፈው አለን። ለምን? ለአላህም አጋንንትን የፈጠራቸው ሲሆኑ ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር ላቀ ነው ይላል። አሁን ከአጋንንት ጋር ተስማማ። እዚህ ጋር ማን? አጋንንቶች ማለት ነው። ኦኬ። ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ከፈርክ ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። አሁን በጥያቄ ጀመረ። አጋንንቶች እንደዚህ ያመጣችሁብኝ? ኖ እኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? ሙግት ውስጥ ገባ። ሱራ 72 ቁጥር 1 እንክፈትልኝ። ሙግት ገባ። አሁን ክርስቶስ ግን የመጣው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአብ ልጅ እሱ ወልድ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው። ቁርአን የተጻፈው ደግሞ ይሄንን ለመቃወምና ኖ ክርስቶስ የአብ ልጅ አይደለም ለማለት ነው። ከ600 ዓመት በኋላ መጥቶ የተጻፈው ልጅ የለውም አላህስ ያሉት እነማን ናቸው? መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ከጂኒ የሆኑ ጭፍሮች ቁርአንን ሰሙ። እኛ አስደናቂ የሆነን ቁርአንን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ። ማን? አጋንንቶች። መጽሐፍ ቅዱሱ ምን ይለናል? የአጋንንትን ስራ ለማፍረስ ተጽፏል ይለናል። ቁርአኑ ደግሞ ኖ ቁርአን የተጻፈው አጋንንቶች እንዲያምኑ ነው ይለናል። አጋንንቶቹ ደግሞ ምን ብለው ነው የሚያምኑት ይለናል? አላህ ልጅ የለውም ብለው ያምናሉ። መጽሐፍ ቅዱሱ ደግሞ ምን ይለናል? የአጋንንትን ስራ ለማፍረስ መጽሐፍ ቅዱስ ኦልሬዲ ተጽፏል። ከ600 ዓመት ከመሐመድ በፊት መጽሐፍ ቅዱሱ የአጋንንትን ስራ ለማፍረስ ነው ክርስቶስ በስጋ የተገለጠው ይለናል። ቁርአኑ ደግሞ መጥቶ እነኛ ወልድ ክርስቶስ የአብ ልጅ ነው ያሉትን ለመቃወም ነው የተጻፍኩት፣ ላስፈራራቸው ነው። አላህ ልጅና ሚስት የለውም ማን ያሉት? አጋንንቶች። መጽሐፍ ቅዱስ ምን ያህል ቢዩቲፉል እንደሆነ አስቡት። አሁን እንዴት እንደሚያምር እንዴት ውብና ቆንጆ እንደሆነ ይዩት። ከቁርአን 600 ዓመት በፊት ይሄን ሐሰተኛ አስተምሮ እንዴት እንደሚጠልዘው ይዩት። እንዴት እንደሚረርተው ይዩት። ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው። ይህ ሐሰተኛ አስተምሮ እንደሚመጣ ደግሞ ዮሐንስ በመልእክቱ ላይ ያስቀምጦልናል። በተለይም ዮሐንስ መልእክትን ነገ አንብባችሁላችሁን ትመጣላችሁ። አንደኛ ዮሐንስ መልእክትን አንብባችሁት ነው። አንደኛ ዮሐንስ መልእክት ምዕራፍ 1ን፣ ምዕራፍ 2ን፣ ምዕራፍ 3ን፣ ምዕራፍ 4ን፣ ምዕራፍ 5ን አንብባችኋት ሁላችሁም ትመጣላችሁ። እስልምናን አፈር ድሜ የሚያስበላ ነው። ከእስልምና 600 ዓመት በፊት ተጽፎ ዛሬ የተጻፈ ነው የሚመስለው። እስልምናን የሚቀብር ትምህርት ነው። ክርስቶስ በስጋ የአብ ልጅ አልተገለጠም የሚልን የሚያፈርስ ነው እሱ ክፍል። ታዲያ የአጋንንት ምስክር ይሻላችኋል ወይንስ የአብን ምስክር መስማት? ዮሐንስ የነገራችሁን መስማት ወይንስ መሐመድ የነገራችሁን? ክርስቶስ ስለራሱ የነገራችሁን ወይንስ ትናንትና የመጡ ሰሃቦች የተባሉትን የነገሯችሁን?
ጳውሎስ የነገራችሁን ወይንስ ጴጥሮስ የነገራችሁን ትታችሁ ማቴዎስ የነገራችሁን ትታችሁ ትናንትና እና አልባኒ የነገሯችሁን እነ መሐመድ አብዱልዋሃብ የነገሯችሁን ትናንትና የዛሬ 100 ዓመት 200 ዓመት የነገሯችሁን ሰዎች መቀበል ይሻላችኋል? በዓይን ያዩት፣ በእጃቸው የዳሰሱት፣ በጆሮአቸው የሰሙት እነሱ የነገሯችሁን ወይንስ ዛሬና ትናንትና ያሉ ሰዎች የሚነግሯችሁን ኡስታዞች መስማት? የአጋንንት ምስክር ወይንስ የእግዚአብሔር ምስክር? የትኛውን ትመርጣላችሁ ወገኖች? እኛ ግን ቅዱሱን መንፈስ የተቀበልን ቅዱሱ ቅባት የነካን እውነትን ከሐሰት የምንለይ እርሱ ክርስቶስ የአብ ልጅ እንደሆነ እንመሰክራለን። አብ ስለ ልጁ እንዲህ ብሏልና ማቴዎስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈተው። አብ ስለ ልጁ እንዲህ ብሎ መስክሯልና በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታልና። ሙስሊሞች ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ ማለት ነው። በአንዱ ልጅ በወልድ ካላመናችሁ አሁን በፍርድ ውስጥ ናችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ክፈተው። ለምንድን ነው እሱ ወልድ በስጋ መምጣቱን ማትቀበሉት? የአብ ልጅ መሆኑን ማታምኑት? ከፍ አድርገው። ኢየሱስን ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስም እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት ረባሰውሉ እነሆ ከሰማያት ድምፅ መጥቶ በእርሱ ደስ የሚለኝ የምወደው እንዴት ደስ እንደሚል የምወደው ልጄ ይህ ነው አለ። አብ ስለ ልጁ የምወደው ልጄ ይህ ነው አለ። እንዲህ መሰከረ። አጋንንት መጡና ከ600 ዓመት በኋላ ለመሐመድ ኖ አላህ እኮ ልጅ ስለሌለው ሚስት ስለሌለው ልጅ የለውም አሉ። አብ እንዲህ ተናገረ። ከ600 ዓመት በኋላ አጋንንቶች መሐመድ ጋር መጡ። አላህ እኮ ሚስት የለውም ልጅ የለውም አሉ። አብ የተናገረውን አንቀበልም ብለን አጋንንት የተናገሩትን እንቀበል? ወገንታት ዮሐንስ ወንጌል ምዕራፍ 10 ቁጥር 15 አንዴ ክፈተው። መልካም እረኛ እኔ ነኝ አለ። ጠባቂ ማለት ነው። በብሉይ ኪዳን እረኛ ለእግዚአብሔር ነው የሚሰጠው። መልካም እረኛ እኔ ነኝ አለ። አብ የሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ አለ። አብ አባቴ ነው አለ። መልካም እረኛውም እኔ ነኝ አለ። የነፍሳችን ጠባቂ የነፍሳችን እረኛ እርሱ ነው። የሞትና የሕይወት ቁልፍ ያለው ዮሐንስ ወንጌል ራዕይ ምዕራፍ 1 ቁጥር 17 ጀምሮ የሚገል የሚያድን ሁሉን የሚጠብቅ ሁሉን የሚገዛ እኔ ነኝ መልካሙ እረኛችሁ አለን። አብ እንደሚያውቀኝ እኔም አብን አውቃለሁ አለ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቹ አኖራለሁ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድም እንኳን ያየው የለም በአባቱ እቅፍ ያለው ልጁ ተረከልን ይላል። ታዲያ ከዚህ በላይ ምን እንስጣችሁ? ክርስቶስ ስለራሱ እንዲህ እየተናገረ አባቴ 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 እያለ የአጋንንትን አንድ ምስክር እዛችሁ አላህ ልጅ የለውም አጋንንት ስላሏችሁ የክርስቶስን ንግግር ለምን ትክዳላችሁ? ቀጥል ክርስቲያን
ያ በጣም ግልጽ ነው የመጽሐፍ ቅዱስ ሐሳብ። በነገራችን ላይ በጣም ግልጽ ነው። እግዚአብሔር አምላክ ስለራሱ የመሰከረው ምስክርነት አልቀበልም ብላችሁ ነገር ግን የማይታዩ እርኩሳን መናፍስት አጋንንት የተናገሩትን እሱ ነው የምንቀበለው ካላችሁ ሙስሊሞች እሱን የምናይ ይሆናል ማለት ነው። ሜቢ አሁን ከሙስሊሞች ጋር ብንቀጥል የተሻለ ይመስለኛል። መጽሐፍ ቅዱስ በዚህ በጣም ጥልቅ ሐሳብ ነው። እጅግ በጣም በቃ ሙሉ የመጽሐፍ ቅዱስ ሐሳብ ይሄ ስለሆነ ማዕከሉ ይሄ ስለሆነ ትምህርቱ ይህ ነው የመጽሐፍ ቅዱስ ማለት ነው። ክርስቶስ ኢየሱስ ቃል በቃል እንግዲህ እነዚህን ነገሮች ተናግሮ እሱ የእግዚአብሔር ልጅ እንደሆነ እግዚአብሔርም ደግሞ ልጁ እሱ ኢየሱስ ክርስቶስ እንደሆነ ሐዋርያትና ነቢያትም ደግሞ ይህን አስተምረው እንዳለፉ ተመልክተናል። ማለትም እጅግ በጣም በርካታ የመጽሐፍ ቅዱስ ክፍሎች ስላሉ ማለት ነው። ቢልልኝ አለህ ቢልልኝ ወይ መሐመድ አሊ ቢልልኝ ወይ መሐመድ ቀጥሉ። ሙስሊሞች የአጋንንትን ምስክርነት ነው የምትቀበሉት? የአጋንንቶች ስለ አላህ የተናገሩት ነው የምትቀበሉት ወይስ ደግሞ ክርስቶስ ስለ ራሱ የተናገረው ነው የምትቀበሉት? የትኛው ምስክርነት ነው የምትቀበሉት? አይ እኛ አጋንንቶች ወንድሞቻችን ናቸው፣ እኛ እነሱን ነው የምንሰማው ነው የምትቀበሉት? ኦኬ ቢልልኝ ወይም መሐመድ። እሺ አሚን ጀማል ሰላም ነው? አንዴ ማውራት ይችላል። ሰላም ናችሁ? አለን እግዚአብሔር ይመስገን። ሰምተሃል ሐሳባችንን? ደህና እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣ ብለናል። ከቅድም ጀምሬ የሰማው ስለሆነ ችግር የለውም። እፎይ ራሱ ሲያወራ እየሰማው ነው እና ብዙዎቹ እዚህ ጋር ገብተው እየሰሙ ነበር እና እኔ መናገር የምፈልገው እፎይ ሙስሊም ነህ አይደል? እዚህ ጋር ከኔ ጭምር እዚህ ጋር ገብቶ ከአንተ ጋር የሚከራከር እና የሚያወራ ሁሉም ሰው ማለት ነው ጃሂል ነው። ልንገሪ ብዙም ማለት ነው የእስልምና አስተምሮት እውቀት ብዙም የሌለውን አብዛኛውን ጊዜ ማለት ነው። እና አንተ እኮ እሱ ጋር ገብተህ ስትከራከር አይተነሃል። እኔ አይቻለሁ በበኩሌ ማለት ነው። ከእሱ ጋር ስትከራከር የምትለው ነገር አንተ ተሸንፈህ ማለት ነው ተሳድበክ ነው የወጣከው። አሁን እዚህ ጋር ገብቶ አንተ ጋር ጃሂል መሆኑን ከነገርከን በኋላ ተሳድበህ ትላለህ እንዴ? ማን ነው እኔ የሚሳደበው? ነብያችሁ ያደረግነው ስትነገሩ ስድብ ይመስላችኋል? ጃሂል ወንድምህን ሂድና አይሻን በስድ ገባባት የሚለውን አላደረጋትም ብሎ ተካደ። በምን ቋንቋ እናስገባው? ይሄን ሰውዬ በቦቴ ነው የገባባት እንዴ? ስድብ የምትሉት እሱ ነው። ሊትራሊ ሐዲሱን ሰጣለሁኝ በአማርኛ ሲተረጎም ሊትራሊ የተናገርኩት ምን ቃል ነው የሚለው። ለምን ነው ታረጋለህ? ያወራኝ ሳልጨርስ ለምን ነው ታረጋለህ? በመጀመሪያ ደረጃ ማለት ነው አንተ ራስህ መጀመሪያ ስነ ምግባር የጎደለ ሰው ነህ እዚህ ጋር ማለት ነው። መስበክ ከሆነ ና ክፈተው አንዴ። አቡ ዳውድ አንዴ ክፈተው። መሐመድ በቴስታ ነው እንደገባባት ብልቷ ውስጥ እንትና አደረጋት ካልሆነ ስድብ ነው ይላል እንዴ? ባይዘ ኒካ ማለት ራሱ እናንተ አሁን ጋብቻ ብላችሁ የምትፈቱት ቃል በቃል በአማርኛው እንትን አደረጋት እንደማለት ነው። ብልግና ነው የሚመስል ማለት ነው። ናንብበና ይሄን ተርጉም እስኪ አረብኛውን አድርግለት። እሱ በላይ ማንም ሰው የሚችል ሰው የለም እዚህ ጋር ማለት ነው። ከኔ ጭምር ማለት ነው። እኛ ተማሪ ነን፣ እናውቀው ነገር የለም። ታዲያ ምንም ማታውቅ ከሆነ እከለያ ቃል ብለህ በምን ትመጣለህ? እንደዚህ ፕሮግራሙ እያዳመጡ ነበር። ወደ ከልቢ ማለት ሊትራሊ እንትኗ ውስጥ ገባ እንደማለት ነው። ቁርአን ላይ ምስላለ ማለት ነው። ይሄንን የሚክድ ደደብ ኡስታዝ ነው አሁን ታውቃለህ የምትለው። በአማርኛ ሲተረጎም ብልግና ይመስላል። እኔ አይደለም የጻፍኩት። በቆዳ አድበልብለህ ብልቷ ውስጥ ጨምር የሚል አስተምሮ ያለበት ላይ እስታቹ ወሲብ አድርግ የሚል አስተምሮ ላይ እኔ በአማርኛ ብናገረው ለምን ስለሚመስላችሁ? ኒካ የሚለው ራሱ አረብኛው ትርጉሙ ልበለው እንዲያውን ልበለው አረብኛው እንደዛ ነው። ቃል በቃል እንደዛ ነው ሲተረጎም። ስድባት በሉት ተርጉሙት እስኪ። ኦኬ አይሻ ውስጥ ገባ እንጂ የለም እንደዛ ይላል። አረብኛው ላይ ገባባት ማለት አደረጋት ነው። እንግሊዘኛው ላይ ምን ይላል? ዝቅ አድርግልኝ። እንግሊዘኛው ምን ይላል? ዝቅ አድርገው። ኢንተርኮርስ ማለት ምን ማለት ነው? ነገሩ ስድስተኛ ክፍል ነው ያቆመው። እንዴት ላስረዳው? እንዴት ይገባዋል የሰውዬ? ሊትራሊ ቋንቋውን አማርኛውን ካልተጠቀምክ ገባባት ማለት ወሲብ አደረጋት ማለት አይደለም ብሎ ከተከራከረ ሰውዬ ልታስረዳው የምችለው ሊትራሊ ቃሉን ጠርተህ ነው። የሚገባው ደደብ ስለሆነ የሚገባው ስላልሆነ
በቦቴ ጫማ ነው የገባባት፣ በአፏ ነው የገባባት፣ በአፍንጫዋ ነው የገባባት። አልደረሰችም ብትሉ ከሆነ እኔ እስማማለሁ። ነገ ትናንት ብያችኋለሁኝ እኮ ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋዋ ላይ ወሲብ ማድረግ ይችላል። ይሄ እናንተ አስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉመው ለምን ይከፋችኋል? ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ከተች የሚል አስተምሮ እዛ እኔ ስተረጉመው ስድብ አይምሰል። ቆዳ ወሲብ እንደ ብልት የወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜለን ክብ አድርግ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስድብ አይምሰል። አንተ አታውቀውም ማለት እኔ ተረጎምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍት ላይ ሳይኖር ሲቀር ነው። የሞተ ሰው ወይንም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን ስተረጉመው አይቅፈፍ። እኔ በመናገር ያትበሳጭ። በእኔ የጻፉትን መጽሐፍቶቻቸውን ሰዎቹን ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ኡስታዞችን ሄድና ምከራቸው። ምን አገባኝ እኔ አነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን እንደው የምሸማቀቀው? አንተ ስትጽፈው ኡስታዞች፣ ሊቃኖች፣ ቅዱሳኖች ያልካቸው የሞተን እንስሳ በብልቱም ሆነ በቂጡ ወሲብ ካደረግነው መታጠብ አለብን የለብንም ብለው ሲወያዩና ሲጽፉ ያልቀፈፋቸውን እኔ በአማርኛ ስናገር ብትበሳጭብኝ የግዴታ በአረብኛ ማውራት አለብኝ እንዴ? በማያውቀው ህዝቡ የሞተን እንስሳ ብልቱን ቆርጠን ሴቷ ብልቱን ቆርጣ የእንስሳም ሆነ የሰው ከጨመረች እንትኗ ውስጥ መቼም አሁን ይሄንን በአማርኛ ነው ብለው እኔ ከፈለኩኝ በአማርኛ ለዋለው ስድብ ሊመስላችሁ ይችላል። እናንተ እኔ ስድብ ነው እያላምንም ብልት ሁሉ እያንዳንዱ እጅም ሆነ አይንም ሆነ እግርም ሆነ ሁሉም እግዚአብሔር ውብ አድርጎ የፈጠረው ነው። እፍረት መተፋፈር የመጣው በኃጢአት ምክንያት ነው። አላግባብ ስትጠቀመው ግን ይሄ ያሳፍራል፣ ነውርም ነው። ብልት ቆርጣ የወንድ ብልት ስንል የትኛውን ብልት? እግር ሊሆን ይችላል፣ እጅ ሊሆን ይችላል። ሽንት መሽኛውን ቆርጠህ ሽንት መሽናችሁ ውስጥ ጨምሪ የሚል አስተምሮት ውስጥ እንዴት ትቀመጣለህ? ይህንን የነገር አጋንንታዊ አስተምሮ ስለምትከተል ነው። ስለዚህ ወደ ቶፒኩ ባክ ስናደርግ ያላ ልጅ የለውም ያሉት አጋንንቶች ናቸው። አጋንንቶች ናቸው። ክርስቶስ በስጋ የመጣው ደግሞ የአጋንንትን አስተምሮ ሊያፈርስ ነው። እናንተ ደግሞ የአጋንንትን አስተምሮ ቤዛ አድርጋችሁ ነው የተመሰረታችሁት። አጋንንት መሐመድን ተጠናውቶት ከ6 ወር እስከ 3 ዓመት ያህል ብቻውን ወሲብ ያደርግ ነበር። ድግምት ተሰርቶብኝ ነው ይላል። ስፐርሙን ላውላ ዝረክርኮ በየመንገዱ ሰዎች ስፐርም እያሉ ይጠቋቆሙበት ነበረ። አይሻ ብዙ ጊዜ በእጄ ጠርግለት ነበር ትላለች። ይሄንን ስናገር አቡ ስፐርም ስለ ስፐርም ያወራል ይላሉ። እንደ ቴዎሎጂካል ይዘውት እነሱ ግን ምን ብለው ነው የሚያምኑት? ስፐርም ንጹህ ነው፣ ቆሻሻ አይደለም። በዚህ ላይ ክርክር አለባችሁ። ምን ቢጠጣስ ጥቅም አለ የለውም በሚል ኡስታዞቻችሁ ይሟገታሉ፣ ይከራከራሉ። ሁለት አይነት እንትን አለ፣ ዲቤት አለ። ይጠጣል የሚሉት የሚያቀርቡት አለ፣ አይጠጣም የሚሉት ደግሞ ቆሻሻ ነው፣ በአፍ መደረግ የለበትም። በአፋችን ቁርአን ስለምንቀራ ይላሉ። ቁርአንን ከቀራን በአፋችን ይሄንን ደግሞ በአፋችን ማድረግ የለብንም መጠጣት የለብንም ነው ሙግታቸው። እሺ ለዛስ እና ታዲያ ቁርአንስ በእጃችን እንነካ የለ ወይ? በአፋችን ብንጠጣው ምን ችግር አለ? በእጃችን ከነካ ነው የሚል ሙግት አላቸው። ይሄን አታውቅም? ነብያችን ላው ስፐርሙን አድርጎ መስጊድ ይሄዳል። ስለዚህ ነጃሳ አይደለም
ስፐርም ንጹህ ነው ችግር የለውም ብለው ያምናሉ። ለሙግታቸው እንዲረዳቸው ልብሱ ላይ ተዝረክርኮ መስጊድም ስለሚሄድ ብዙ ጊዜ አይሻም በእጄ ጠርግለታለሁ ከልብሱ ላይ ስላለች ስፐርም ችግር የለውም ብለው አርጉመንት ይሰራሉ። እኔ ሳነበው ግን እንዴት እንደዚህ ትላለህ አንተ ስለ ስፐርም እንዴት ታወራለህ? ነውር ነው። ይጠጣል አይጠጣም ሙግት ውስጥ ያሉ ሊቃውንቶች እያሉ እኔ ነብይህ ላይ ስፐርሙን አዝረክርኮ መስጊድ ይሄዳል ላው ላይ ሰዎች ይጠርጉለታል ስል እንዴት እንዲህ ትላለህ አንተ አቡ ስፐርም ስለ ስፐርም እንዴት ምናምን። ሙግቱ እኮ አርጉመንቱ ከፍ ብሎ ፕሮቲን አለው የለም እኮ ነው ሙግታቸው ይታወቃል። አንተ ደግሞ ምንድነው ማሜታው እንጂ ነው ረብሽ እኔ ሳን ቶፒክ ላይ መልሰው እነዚህን አልተረገጠው ይበቃቸው። ወደ ቶፒክ መልሰው እምነት ስለሆነ ያላቸው አሁን ይሄን ቶፒክ ስታወራ በጣም ነው ደስ የሚላቸው እነሱ። እኛ ደግሞ በጣም ይቀፈናል፣ ምክንያቱም ያጋንንት ስለሆነ ማለት ነው። ያጋንንት አስተምሮ ስለሆነ እኛ እንጸየፈዋለን። ዑለሞቻቸውና ኡስታዞቻቸው ግን ቁጭ ብለው በዚህ እነዚህ አይነት ትምህርቶችን ነው የሚያስተምሩት እንጂ ስለ አምላካቸው ያን ያህል የሚያውቁት ነገር ስለሌለ እንግዲህ ታፍነው ዝም ይላሉ ማለት ነው። መሐመድ አሊ ያጋንንት መዝሙር የሚያሰማን ያጋንንት ታሰማበል ምን በደለ ያ መጽሐፍ ቅዱስ እንግዲህ ቅድም እንዳነበብነው ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ከብዙ አይነት ምስክርነት ተመልክተናል። ለዛም ነው መጽሐፍ ቅዱስ የሐዋርያው ዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም ሉክ ስለ ሕይወት ቃል ክርስቶስ ኢየሱስ እሱ ሕይወት ሰጪ ነው አይደለ? በእኔ የሚያምን የዘላለም ሕይወት አለው ብሎ ተናግሯል። እኔ እውነትም መንገድም ሕይወትም ነኝ ብሎ ተናግሯል። ያ ነው ራሱ ክርስቶስ ኢየሱስ የሕይወት ቃል ነው። ስለዚህ ስለሱ ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራላችኋለን ይላል መጽሐፍ ቅዱስ። ያ እነዚህ ሁሉ የዳሰሱት የሰሙት በዓይኖቻቸው ያዩት የተመለከቱት ምንድን ነው? እሱ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ማለት ነው። ሕይወት ተገለጠ። ክርስቶስ ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውና ለኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ሉክ ከማን ዘንድ የነበረው? ከአብ ዘንድ ከአባቱ ዘንድ የነበረው በአባቱ እቅፍ ያለ አንድ ልጁ እሱ ተረከው አይደል የሚለው ምዕራፍ 1 ቁጥር 18 ላይ ዮሐንስ ወንጌል። ስለዚህ ከአብ ዘንድ የነበረው ያ ክርስቶስ ኢየሱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የተናገረው ማለት ነው። ያ ቃል በስጋ ተገለጠ። ይህንንም ሐዋርያቶች አዩት፣ ዳሰሱት፣ ተመለከቱት፣ ሰሙት። ስለዚህ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይልና እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ይናገራል። ያ በዓይን የታየው የተዳሰሰው ይሄን ሁሉ ሐዋርያቶች ያዩትን አስቀምጠውልናል ማለት ነው። እንግዲህ ምስክሮቹ እነማን ናቸው የሚለውን አብ ስለ ልጁ መስክሯል፣ ክርስቶስ ኢየሱስ ስለ አባቱ መስክሯል፣ ሐዋርያቶች መስክረዋል፣ ነቢያቶች መስክረዋል። በእስልምናስ የእስልምና መስካሪዎች እነማን ናቸው? ኦኬ ቅድም በሱራ 72 ላይ አንድ የቁርአን አንቀጹን ላስነብባችሁና ከዛ በኋላ እንመጣለን። ሱራ 72 የአጋንንቶች ምዕራፍ ይባላል። ቁርአን የአጋንንት መጽሐፍ ነው። ቅር የሚለው ሙስሊም ካለ መወያየት ይችላል ገብቶ። ቁርአን የአጋንንቶች መጽሐፍ ነው። ለምን? ገና ሲጀምር ምዕራፉ ራሱ ምን ብሎ ነው የሰየመው? የጋኔን ምዕራፍ ይላል። የምን ምዕራፍ? የጋኔኖች ምዕራፍ። ጋኔን ማለት አጋንንት ማለት ነው። የአጋንንቶች ምዕራፍ ምን ይላል? ሙሐመድ ሆይ በል እነሆ ከጋኔን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትን ወደ እኔ ተወረደ። እነማን ናቸው ቁርአንን ያደመጡት? እነዛ ጋኔኖች ማለት ነው። ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም ማመንን፣ በጌታችንም አንድንም አናጋራም፣ እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው እነዛ አጋንንቶች መሰከሩ። መቼ? ሙሐመድ ቁርአንን ሲያነብ ማለት ነው።
ይሄንን የት እናገኘዋለን? ቁጥር 19 ላይ እዛው ዝቅ ብላችሁ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሲሆኑ ቀረቡ። አጋንንቶችን የሚያስደስት መጽሐፍ የሚባለው መጽሐፍ ቁርአን ነው። እነዚህ አጋንንቶቹ ደግሞ ማን እንደሰሙ ምስክሩ ምንድነው? ሳሂህ አልቡኻሪ 3859 ላይ ምን ይላል? ናሬትድ አብዱራህማን እንደተረከው አያስክድ ማስሩቅን ጠየቁ። who informed the prophet about the jinns at the night when they heard the Quran? አሁን ያነበብኩላችሁን ቁርአን አጋንንቶች እንደሰሙ ለሙሐመድ የነገረው ነው። ሙሐመድ ቁርአን ሲያነብ አጋንንቶቹ ድርብርብ ሆነው መተውበት ነክተው ለመንካት ቀርበው ነበር ይላሉ ተፍሲሮቹ ማለት ነው። ስለዚህ እነዛ አጋንንቶች ሙሐመድ በሌሊት ብቻውን ቁርአን ሲቀራ አጋንንቶች መተው ያያቸው የነገረው ማን ነው ለነብዩ? he said your father Abdullah informed me አብደላ አባትህ ነግሮኝ ነበር that a tree informed the prophet about them ዛፍ ነች የነገረችው። የእስልምና ትልቁ ምስክር ምንድነው? የመጀመሪያው አጋንንት፣ ሁለተኛው ዛፍ ነው። እነ ዮሐንስ ኖ እግዚአብሔር አምላክ ኖ ክርስቶስ ኖ የእስልምና ትልቁ ምስክር ማን ነው? ዛፍ። የዛፍ ምስክርነት ይዘው የአጋንንት ምስክርነት ይዘው ነው ክርስቶስ ኢየሱስን የእግዚአብሔር ልጅ መሆኑን የሚቃወሙት ማለት ነው። አጋንንት ነገረችው። አጋንንቶች በቃ አዳመጡት። ከዛዳ ዛፍ ነገረችው። አጋንንቶች እንዳመኑ እንደሰሙ ማን? አጋንንቶች ዛፉን ሄዳ ጠይቀው። በቃ አጋንንቶቹንም ደግሞ ታገኛቸው። እንደዚህ አይነት ተረት እንደዚህ አይነት ባይዘይ አይምሯችሁን አንዴ ለማይረባ ነገር ተላልፋችሁ ከተሰጣችሁ ማስተዋልም ምንም መረዳትም አትችሉም። በቃ በጣም አስቸጋሪ ነው። ባይዘይ እውነት ለመናገር በጣም ከባድ ነው። አጋንንት አንዴ ከተጫወተባችሁ አስቸጋሪ ነው። ምንም እንዳታስተውሉ ያደርጋችኋል። ቀጥል አይምሯቸውን እውነት ነው ፎይ እንግዲህ አሳልፎ ለራሳቸው ለፍቃዳቸው አሳልፎ ይሰጣቸዋል። ለምን? እግዚአብሔር አምላክ የሚነግራቸውን የራሱ ምስክርነት ሊቀበሉት የማይችሉት ከሆነ ክርስቶስ ኢየሱስ እናንተም ደግሞ ይህንን አትቀበሉምን? ወደኋላ ለመሄድ ትፈልጋላችሁን ብሎ ጠይቋቸው ነበረ። አዎ እንፈልጋለን ካሉ ሂዱ ብሎ ነፃ ፍቃዳቸውን አክብሮ ወደ ፈለጉበት እንዲሄዱ ክርስቶስ ኢየሱስ የራሱን ፈቃዳቸውን የራሳቸውን ፈቃድ ይሰጣቸዋል ማለት ነው። ለማይረባ አሳልፎ ይሰጣቸዋል። ለማይረባ አሳልፎ ሲሰጣቸው ደግሞ የሚከተሉት ምንድነው? የዛፍ ምስክርነት። የዛፍ ምስክርነት በደንብ አስተውሉ። አጋንንቶቹ እንዴት ነው አጋንንቱ ማመናቸውን በምንድነው የምናውቀው ብለው ዳውት ሲያደርጉ ሰዎቹ አይ ዛፍ ነች ነገረችው። ሙሐመድ በምን አወቀ አጋንንቶች እንዳመኑ? አጋንንቶች አላህ ልጅ የለውም እንዳሉ አንተ የቀረኸውን እንዴት ተቀበሉ? ዛፍ ነግራኛለች። ክርስቶስ በስጋ መጥቶ የነገረንን አንቀበልም። አብ በደመና የተናገረውን አንቀበልም። ሐዋርያቶች የነገሩንን አንቀበልም። አጋንንት ነግረውታል። ከዛፍ ሰምቷል። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 አይ ቲንክ ቼክ አድርግልኝ። ከ16 ጀምሮ ምዕራፍ 5 ኦኬ እሺ ከፍ አድርገው እግዚአብሔርን ልጅ መጣ። ኦኬ በቃ ዝቅ አድርገው ትንሽ መልሰው ዝቅ አድርገው ወደ ቁጥር 8 ላይ ናለች። ኦኬ እንደዚህ ይላል፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል አለ። አይደለም ያጋንንትና የዛፍ ምስክር፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይሄ ነውና። እንዴት ይገልጸዋል አንተ ይሄንን ቃል? አሁን የሰው ምስክር እንደው
ከአጋንንት ከዛፍ ምስክር እንግዲህ የሰው ምስክር ምን ያህል የተሻለ እንደሆነ አስቡት። የሰው ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ሰንበዲ ከሚነግር ይልቅ የእግዚአብሔር ምስክር እጅግ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው፣ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ከፈርግ በእርሱም የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ስለ ልጁ የመሰከረው ማን ነው? አብ ራሱ ነው። እርሱ የመወደው ልጄ ነው ስሙት ብሎ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17፣ ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 5 ስለ ልጁ የመሰከረው አባቱ ራሱ ነው። ልጄ ብሎ ልጄን ስሙት የሚላችሁን አድርጉ ብሎ ዕብራውያን ምዕራፍ 1 ቁጥር 5 እስከ 14 አይ ቲንክ እስከ 12 ስለ ልጁ የመሰከረው ራሱ እግዚአብሔር ነው። የማንም ምስክር አያስፈልገንም። በቃ የአጋንንት ምስክር ኖ፣ የዛፍ ምስክር ኖ። ምንድነው የመሰከረው? በልጁ እንድታምኑ። በልጁ ካመናችሁስ ከፍ አድርገው ትንሽ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ፔሬድ። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለውስ ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ልታምኑ ይህን ጽፌላችኋለሁ። የአጋንንትን ምስክር ተቀብለህ እግዚአብሔር ልጅ የለውም ካልክ የዘላለም ሕይወት የለህም። ይሄ ከሙሐመድ በኋላ የተጻፈ አይመስልም? ከሙሐመድ 600 ዓመት በፊት እንዲህ እስልምናን የሚያፈርስ ነው ይሄ። ከፍ አድርጋውን ቁጥር 19 አድርግልኝ። ኦኬ እሺ፣ ከእግዚአብሔር እንደሆንን ዓለምም በሞላ በክፉ እንደተያዘ እናውቃለን። ዓለም የሚሰማው ዓለሙን ነውና የአጋንንትን ትምህርት እያዳመጡ ብዙዎች ከሃይማኖት ይወጣሉና ከዓለም የሆኑት እንደዛ ናቸው። እኛ ይሄንን እናውቃለን፣ እውነትን ከሐሰት እንለያለን። የእግዚአብሔር ልጅ እንደመጣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እኔና እናንተ ታድለን ነው። ይሄ ምለው ነገር ሴንስ እየሰጣችሁ ነው፣ በደንብ እየገባችሁ እየተረዳችሁት ነው። ምክንያቱም ልቦናችሁ እናንተ ተከፍቶ ነው። እዛ ጋሉ አጋንንት እየተጫወተባቸው ምን እየተወራ እንኳን ማይረዱ፣ እያዩ ማያዩ፣ እየሰሙ ማይሰሙ፣ በራቸውን ቤታቸውን አይምሯቸውን አሳልፈው ለአጋንንት የሰጡ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጁ ማን ነው? ክርስቶስ። እኔ እውነት ሕይወት መንገድ ነኝ ስላለ እርሱ እውነተኛ አምላክ ነው። እርሱ የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደሚናገረው፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው። ይህንን ለማወቅ ግን ልባችሁ ሊከፈት አይምሯችሁ ሊሰራ ይገባል። አሌስ አትረዱትም፣ አሌስ አይገባችሁም። ምን እንደተወራ እንኳን ላትረዱት ትችላላችሁ። አይምሯችሁ አንዴ ከተጋረደ፣ አይምሯችሁ ከታወረ። ይህንን ለመረዳት
አጋንንትን አስተምሮ ልክዱ ይገባል። የአጋንንትን እሳቤ ልታፈርሱ ይገባል። እርሱ የአብ ልጅ ነው፣ እርሱ ወልድ ነው ብሎ ለማመን አይምሯችሁ በደንብ ሊሰራ ይገባል። አይምሯችሁ በደንብ ካልሰራ ግን ይህን አትረዱትም። ምን እንደሚወራ እንኳን አይገባችሁም። ቢኒ እንኳን ደህና መጣ። አይመን ነው ሰላም ብያለሁ። እፎይ ቀጥሉ። ኦኬ እሺ፣ ያ እንግዲህ የመጽሐፍ ቅዱስ ክርስቶስ ኢየሱስ የእግዚአብሔር ልጅነትን በግልጽ እንደዚህ ይመሰክራል ማለት ነው። በእስልምናው እንግዲህ ትልቁ ምስክርነት ምንድነው? የዛፍና የአጋንንት ምስክርነት እንደሆነም ደግሞ ተመልክተናል ማለት ነው። እና ሙስሊሞች የትኛውን ነው የምትቀበሉት የሚለውን ነው አሁን እየተወያየን ያለ ነው። እስማኤል አለ? እስማኤል ከድር እንኳን ደህና መጣ። ሰላም ነው አለ ሁሉ ሰላም፣ እንዴት ነህ? አለ። ኦኬ ሰምተዋል፣ ጥያቄያችንን ሀሳባችንን ሰምተዋል። ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ቃል በቃል እኔ እግዚአብሔር ልጅ ነኝ ብሎ ይናገራል። ይሄንን ለምን አትቀበልም ከድር? ልጅና አባት ሁለቱንም ነው ወይስ አንዱን ብቻ? ልጅን ከተቀበልክ አባትን ትቀበላለህ፣ ግዴታ ነው። ምክንያቱም ክርስቶስ ኢየሱስ ሁለት አይሆንም ታዲያ? አንዴ ችግር የለውም፣ ወደ እሱ እንመጣለን። ክርስቶስ ኢየሱስ የአብ ዘላለማዊ ቃሉ ነው። ያ ቃሉን ደግሞ ልጅ እንለዋለን ማለት ነው። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ የለም። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ ካለ ዱዳ ነው ልንል ነው ማለት ነው። ስለዚህ እኛ ደግሞ ያንን ዘላለማዊ አካላዊ የሆነውን ቃሉን ነው ልጅ የምንለው ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ማለት ነው። ያ ዓለማትን የፈጠረው ልጁ ማለትም ቃሉ እሱን ክርስቶስ ኢየሱስ በኋለኛው ዘመን በስጋ ተገለጠ ብለን እናምናለን። ስለዚህ አንተ መጽሐፍ ቅዱስ ቃል በቃል የሚለውን ትቀበላለህ ወይስ አትቀበልም? መሐመድ አሁን ብዙ ጊዜ ቃል በቃል መጽሐፍ ቅዱስ ላይ እስኪ እንደዚህ የሚል አምጡ ብላችሁ ስለምትጠይቁ ማለት ነው። እኔ አላልኩም፣ እነሱ ያው ለማዛባት ነው። አይ እኔ እኮ ግራ ሁለት እዛ ሆኖ አይጣሉብኝም። አንዱ ግባ ጀነት ስለኝ አንዱ አትግባ ብሎ ቢጣሉብኝስ? እሱ ያለው ምን እንደመሰለ የፍቃድ ልዩነት ሲኖር ነው፣ የስልጣን ልዩነት ሲኖር ነው። በቀራ 116ን ክፈተው እስቲ ክርስቲያን አላህ ልጅ አለው አሉ። ጥራት የተገባው አይደለም። በሰማያት በምድር ያለው የእርሱ ነው፣ ሁሉም ለእርሱ ታዛዥ ናቸው አለ። ልጅ ካለኝ አይታዘዘኝም ብሎ ያምናል አላህ። አሁን ይሄ ምንድነው? እሱ አላህ ልጅ የለውም። ፍራቸው ምንድነው? እሱ አንተ እንዳልከውን ይጣላሉ ነው። ምክንያቱም አንደኛው ይለዋል። ይሄ ሙስሊሞቹ ሎጂክ ነው። አንደኛው ላይ ፋይት ነው የምታወራው። አይልም አይልም እኮ አንድ በውስቲ ያለ ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው። ስለዚህ ልጅ ካለኝ አይታዘዘኝም ነው በተዘዋዋሪ 1935ን ክፈተው። አዎ ተቃራኒ ሐሳብ ሊኖራቸው ይችላል። አባትና ልጅ ሊጋጭ ይችላሉ። አምላክ እንዴት ልጅ ሊኖረው ይችላል? ሁሉ እሱ እኮ ነው። በሰማይና በምድር ያለው ይጎላለው ብሎ ስለሚያስብ ነው። አይ አውርሾው ጭንቅላት ሳይኖረው ልጅ ካለኝ ግን ጎደሎ ሆናለሁ ይላል። ዋብያ እንደመሆነ እስቲል አሁን በጎደሎ አካላት ውስጥ እየኖረ ልጅ ካለኝ ጉድለት ነው ብሎ ነው የሚያስበው። አላህ ለአላህ ልጅን መያዝ አይገባውም።
ከጉድለት ጠራ ይላል። ነገር በሻው ጊዜ የሚለውን ሁን ወዲያውም ይሆናል። ልጅ ካለኝ ጎዶሎ ነኝ ብሎ ነው የሚያስበው። ጭንቅላት ግን የለውም። ጭንቅላት አለመኖሩ ጉድለት ነው ወይንስ ሙላት ነው? ኢስላም ያንተ እኮ ነው ችግርህ እኮ። ጭንቅላት የሌለው አካል ሙላት ነው ወይንስ ጉድለት ነው? አካል አለው፣ ዛት አለው፣ ጅስም አለው ካለማ ጉድለት አለው እንጂ ጭንቅላት የሌለውማ ጉድለት አለው። ኦኬ። ነገር ግን ጭንቅላት የሌለው አካል እያመለጠ አንድ ሰው ልጅ ካለው ጎዶሎ ነው ብሎ ሲያስብ አስበዋል? እስማኤል አላህ ጭንቅላት አለው ካለ ያው ጎዶሎ ነው። አላህ እጅ አለው ብለህ የምታምነው አይደለም እስማኤል? እግር አለው ብለህ የለውም እስማኤል? ኢስላም ሶሪ። አሁን ሌላ ፖለቲካ ተምትሰራ ሌላ ቦታ ሊካ ተሰራ ስለራስህ እንትን ላይ ቁም። አቶ ስለራስህ እያወራሁ ነው። የአንተ አምላክ ጭንቅላት የለውም እግር ነው። ነገር ግን ልጅ አለ ከተባለ ጉድለት ይመስለዋል ማለት ነው። የጎደለ ይመስለዋል። ለአምላክ ይገባዋል። እግር እንዴት ለአምላክ ይገባዋል? እንዴት ለአምላክ ይገባዋል? እግር እንዴት ይገባዋል? እግርስ ጭንቅላት የሌለው እግር ምን አይልም እኮ ቅንጭላት የሌለው እኮ አይልም። ያልተጣፈውን እኮ ቁርአን ላይ እኮ አንተ እኮ ነው የምታወራው። ጭንቅላት አለው አልተገለጸም። ቁርአን ላይ ካልተጣፈ ደግሞ እኛ እንትን አንልም። ስለዚህ ላይኖረው ይችላል ጭንቅላት። አንተ እኮ ሶስት አምላክ እኮ ነው የምታመልከው። አንድ ሺህ ምን አገናኘው ከቶፒኩ ጋር? ከጠየቅንህ ጋር ምን አገናኘው? በደንብ አስተውሉ። ሱራ 17 111 አንድ ክፈትልኝ ክርስቲያን። አይ ቲንክ ጥቅሶች ተምታተውብኛል። ኦፎይ 23:91 ላይ በደንብ ይገልጸዋል። እሱ ጥቅስ ነው የፈለኩት። 23:91 ነው የፈለኩት። 1993 አይደለም እያልኩኝ ከራሴ ጋር ሙግት ውስጥ ነበርኩኝ። ኦፎይ አንድ ነገር ልንገርህ። ቆይ አንዴ እቺን ጥቅስ እናንብባት። አላህ ምንም ልጅን አልያዘም አልወለደም። ቴንክ ዩ ቢኒ። እቺን ጥቅስ እየፈለኳት ነበር። ከእርሱ ጋርም አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለያየ ነበር፣ ከፊላቸው በከፊሉ ላይ በላቀ ነበር። አላህ ልጅ ካለው እርስ በርሱ ይደባደባል ብሎ ያስባል። እኔ ነኝ የሚበልጠው እርስ በርሳቸው ማለት ነው። እኔ ነኝ የሚበልጠው ፋይት። ከዛ ወደ ጥርሳቸው ሊቦራረሹ ይችላሉ። እንደዛ ብሎ ነው የሚያስበው። አይጣሉም ታዲያ? ለምን ይጣላሉ? ይጣላሉ እኔ የበላይ ልሁን እያሉ አይጣሉም? እኔ እበልጣለሁ። ጎበዝ። እንደዛ የምታስብ ከሆነ አላህም ፍጡር እያደረግከው ነው። እኔና አንተ የበላይ ልሁን የምንለው ፍጡር ስለሆንን ነው። ፍጡር በመሆናችን እኔ ለበላይ ልሁን እንላለን። የመበላለጥ ያንን ፍላጎት ስላለን ማለት ነው። ኢተርናል የሆነ ዘላለማዊ የሆነ ፈጣሪን ግን በፍጡር እሳቤ ያስበኸው እርስ በርሳቸው ይጣላሉ ልጅ ካለ ብለህ ማሰብ በጣም የወረደ ነው የሚሆነው። በጣም የወረደ ሐሳብ ነው የሚሆነው። ምክንያቱም የአንዱ ስልጣን አይቀማሙ። በባህሪ እንትን አይደለም እያልከን ነው። እንደዛ እያልከን ከሆነ ምን እያልከን ነው መሰለ? በባህሪው ፍቅር አይደለም፣ በባህሪው ቻይ አይደለም፣ በባህሪው ሁሉን የሚገዛ አይደለም። የተለያየ ባህሪ ይኖረውና የተለያየ ስልጣን ይኖረው የተለያየ ፍቃድ ይኖራቸውና ይጋጫሉ ነው። ከድር አንተ የጠየቀው እኛ ጋር እንዴት እንደማይሰራ ላሳየ። እኔ እናንተ እንኳን ልንጣላ የምንችለው በመካከላችን ምን ሲኖር ነው? የተለያየ ፍቃድ ሲኖረን ነው አይደለ? ለምሳሌ እኔ የፈቀድኩትን አንተ ስከለክል፣ አንተ የፈቀድከውን እኔ ስከለክል፣ አንተ የወደድከውን እኔ ስጠላ ነው አይደለ? እኔ እናንተ የምንጣለው። ነገር ግን አንተ የፈቀድከውን እኔ የምፈቅድ ከሆነ ተመሳሳይ ከሆነ እኔ እናንተ ፍቃድ አንድ ፍቃድ ካለን ልንጣላ እንችላለን።
አንድ አይነት ፍቃድ የፈጣሪ ስለሆነ አንድ አይነት ፍቃድ ካለን እንጣላለን። ታዘዘው ነው የሚያደርሰው ካለ በኢስላም አንድ አይነት ፍቃድ ካለ ተራሷን ሊስ አዳምጥ በእናትህ ጭንቅላት አልባ አካል እያመለጠ ወሬ አታወራበት። አዳምጥ ከድር በደንብ አስተውል። ተመሳሳይ ፍቃድ አንድ ፍቃድ ካላቸው እኔ እናንተ እንኳን አንድ ፍቃድ ካለን እኔ እናንተ ልንጣላ ልንለያይ ላንስማማ ምንችለው በፍቃድ ከተለያየን ነው። እኔ እናንተ አንድ አይነት ፍቃድ ካለን እንጣላለን። ፍቃድ አንድ ያው ልንጣላ እንችላለን ነው ላንስማማ እንችላለን። ፍቃድ ኖረን እሺ ምንድነው የሚያጣላን? አንድ አይነት ፍቃድ አንድ አይነት ስልጣን ፍቃዱ የኔ ይብለጥ ብዬ ኖ አንድ ነው። የኔ የምትልበት የለህም። ምክንያቱም አንድ ነው። እኔ የምልህ ግን አሁን ያውኑ ልጅ ዛት አለው አላህ ካለ ሱራ ያ 8:30 ወደ ሙሴ ሲያወራ እንጨቱ ላይ ቆሞ ነው እንዴት አካሉን ግዝፈቱን እንዴት ተሸክሞ ነው ብለህ ጠይቅልኝ እስቲ። አሁን አካል አለው ካለ እሺ ትጠይቀዋለህ። የኛን አንዴ ልመልስላችሁ። እዚህ ጋር አላህ ልጅ ቢኖረው እርስ በርሱ ይጣላል ይላል። እኛ ጋር ይሄ በአካል ሶስት ብለን ስናምን አይጣሉም እንዴ እንደዚህ አይሆንም እንዴ የሚለው የፍቃድ የባህሪ ስልጣን ልዩነት ሲኖራቸው ነው ጠብ ሊመጣ የሚችለው። አንድ ፍቃድ ብቻ አለችው ደግሞ የለም ብሏል። አዳምጥ እስኪ አንዲት ፍቃድ አንዲት ስልጣን አንዲት አገዛዝ ስላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንድ ክፈትልኝ። ለአብ ያለ ሁሉ የኔ ነው አለ። አብ ያለው ሁሉ ወልድ ካለው የኔ ይበልጣል አይመጣውም። በደንብ አስተውሉ። አብ ያለው ሁሉ ወልድ ስላለው ወልድ ያለው ሁሉ አብ ስላለው አብ የሚያደርገውን ሁሉ ወልድ ስለሚያደርግ ወልድ የሚያደርገውን ሁሉ አብ ስለሚያደርግ የፍቃድ ልዩነት የለም፣ የስልጣን ልዩነት የለም። ዮሐንስ ወንጌል ምዕራፍ 10 17 ቁጥር 10 እንክፈተው። አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ አብ ያለው ሁሉ ወልድ አለው። ቫይስ ቨርሳል ማለት ነው። ሁለቱ ብቻ ናቸው። የኔ ሆነ ሁሉ በደም አዳምጥ። የኔ ሆነ ሁሉ ያንተ ነው። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ወልድ የሚያደርገውን ሁሉ አብ ያደርጋል። አብ የሚያደርገውን ሁሉ ደግሞ ወልድ ያደርጋል። የስልጣን የፍቃድ ልዩነት የለም። ጠብ ሊኖር አይችልም። መንፈስ ቅዱስ አለ። መንፈስ ቅድም እኮ ያነበብኩልህ እኔ ውስጡ ይነግራቸዋል ነው የሚለው። እያየኸው ነው አለሁት። ፕሊዝ እኮ ከእርሱ ወስዶ ነገረ ማለት እሱ ስላለው መንፈስ ቅዱስ መጥቶ ደግሞ ይነግርሃል። መንፈስ ቅዱስ ደግሞ ከእነሱ አይለይም ማለት ነው። አብ ያለው ወልድ ካለው አብ ያለው ወልድ በሙሉ ካለው ወልድም ያለውን አብ በሙሉ ካለው ልዩነት የላቸውም ማለት ነው። መንፈስ ቅዱስ ደግሞ ያንን ሲነግርህ መንፈስ ቅዱስ የአብን የወልድንም ቢነግርህ አንዲት ፍቃድ አንዲት ስልጣን ትሆናለች ማለት ነው። በሶስቱ መካከል የፍቃድ የስልጣን ልዩነት አይኖርም ማለት ነው። ሉክ የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለነሱ ከብሬ ያለው ከዚህም በኋላ በዓለም አይደለሁም እርሱም በዓለም አይደሉም እኔም ወደ አንተ ምናምን እያለ ይቀጥላል። እኔስ ብዙም አይታየኝም። ስለዚህ አንዱ ያለውን አንዱ አለው። የፍቃድ የስልጣን ልዩነት ስለሌለ ጠብ አይመጣም። አማልክት የሚሆኑት የፍቃድ የስልጣን ልዩነት ሲኖር ነው። አንድ መለኮት አለ ብለን ነው የምናምነው። አንድ አምላክ አለ ብለን ነው የምናምነው። አሁን ወደ ቶፒኩ መልሰው አንድ አምላክ ኢስላም ይነግራቸዋል። ከአብ ውስጡ ነው የሚናገረው። ኢየሱስ ክርስቶስ ከአባቱ ውስጡ ነው። ጅማሮ አለው ማለት ነው። ይሄ ደግሞ ጅማሮ አለው ማለት ነው። ጅማሮ አለው ነው የሚለው። አሁን እዚህ ተረጋጋ። ከአብ ወስዶ ይነግራል። ይውሰዳ ይበላ፣ ምን ችግር አለው? የአብ ቃሉ እኮ ወልድ ነው። የአብ ቃሉ ራሱ እኮ ወልድ ነው። ራሱ ክርስቶስ እኮ ነው። የአብ ቃል ራሱ ክርስቶስ ነው። ከአብ ነግራችኋለሁ ቢል ምን ችግር አለው ካለ የአብ ቃሉ ደግሞ ራሱ ወልድ ስለሆነ ማለት ነው። ራሱ አይናገርም ማለት ነው። እዚህ ጋር ክርስቲያን ራሱ መናገር አይደል? በእናትህ ተረጋጋ። ሱራ 8:30 ክፈት በለው እስቲ አንዴ። ሱራ 8:30 እሺ ክፈትለት። አይ 28:30 28:30 ወደዛ ከሄዱ በፊት ግን ከድርንም ሆነ ሙስሊሞችን አንድ ትንሽ ጥያቄ ልጠይቃቸው።
ከድር ይሰማል? አምላክ በባህሪው ቅዱስ ነው፣ ከኃጢአት ሁሉ የጎደለ ነው ብለህ ታምናለህ? ከኃጢአት እንዴት? ኃጢአት የሚባል ነገር እሱ ጋር አይደርስም፣ ወይም ከኃጢአት የጎደለ ማለት ኃጢአት አይሰራም ማለት ነው፣ ንጹህ ነው ብለህ ታምናለህ? እሺ፣ በውስጡ ምቀኝነት አለበት አምላክ? በባህሪው ምቀኛ ነው? በባህሪ እንዴት ምቀኝነት እንዴት ሊኖረው ይችላል? ስለዚህ የለበትም፣ ንጹህ ነው፣ ከዚህ የጸዳ ነው አይደል? አንተ ጋር እናወራም። ተውፊቅ ጋር ግባና አውራ። አንተ ጋር እናወራም። አንተ ቢኒ ዝም በል። እስላም አንዴ ቆይ፣ ትንሽ ደቂቃ ብቻ ጠይቄ ነው ፕሊስ አትበል። አንተ ጋር እናወራም። አታወራም አንተ። መድኃኒዓለም ምንድን ሆነ ነው? አታወራም። ታውቀኛለህ እንዴ? ምን አድርጌያለሁ? አታወራማ። አታወራም። አውቃለሁ። አሁን ለታውሱ ቤት ገብተህ ነበር። አቤት በስመ አብ ወወልድ ወመንፈስ ቅዱስ። እሺ ለማንኛውም ከድር በአምላክ ውስጥ ምቀኝነት ከሌለ ሩጠህ ነው ሁሱ ቤት ገብተህ። ኧረ በእኔ ምን ሆኖ ነው የልጅ ያሟል እንዴ? በመድኃኒዓለም እሺ እንዴት እንደሚያደርግ የጠራውን ኡስታዝ ተከታይ ከሆነ ከዚህ የተሻለ ጭንቅላት አይኖረው ጋይድ ያ ለማንኛውም ከድር የምነግርህ ነገር ምን መሰለህ፣ አምላክ በውስጡ ቅናት ከሌለ፣ ምቀኝነት ከሌለ፣ ኩራት ከሌለ ልጅ ቢኖር አይ ቅናተኝነትማ ቅናተኛ ነው እንጂ አምላክ ይቀናል እኮ። አንተ እሱን ትተህ ሌላ ወደ ሌላ ቢታመልክ አምላክ ቅናተኛ ነው የምትለው? ቀና አምላክ ነው እንጂ ቅናተኛ አምላክ አይደለም፣ ቀናይ ነው። አይቀናም አምላክ ይቀናል እኮ። የእናንተ በምንድን ነው የሚቀናው? አሁን ለምሳሌ እሱን አለማምለክ ትተህ ስትሄድ ይቀናል አንተ። አይ በባህሪው አይደለማ። ይሄማ እኮ ኃጢአት ስለሆነ ነው። በኃጢአት ይቆጣል ማለት ነው። ቀናይ ማለት እኮ በኃጢአት ይቆጣል ማለት ነው እንጂ እኮ በባህሪው በውስጡ ግን ቅናት አለው እያለ አይደለም። በባህሪውማ የለውም ግን በእንትን በሰው ልጆች ሊቀና ይችላል። እምነት በሰው ልጆች ኃጢአት ቆይ ስሜት የለውም አላልኩም። በሰው ልጆች ኃጢአት እግዚአብሔር ሊቆጣ ይችላል፣ ሊቀና ይችላል። በባህሪው ግን በቅድስና ይቀናም እግዚአብሔር። ለምሳሌ በቅዱሳን ይቀናል። በቅዱሳን እነሱ ከኔ እኩል ይሆናሉ ብሎ ይቀናል? አይቀናም። እኔ እየጠየቅኩ ያሉት እሱን ነው። ልጅ ቢኖረው ልጅ መቼም ልጁ ኃጢአተኛ አይደለም አይደለ? ስለዚህ በልጁ የሚቀና ከሆነ ልክ እንደ ሰው ባህሪ ነው እያልከው ነው አይደለ? አይደል ከድር? ስለዚህ አምላክ ልጅ የለውም እንጂ ልጅ ቢኖረው ኖሮ ቅድም እየተነበበልህና በእነሱ መካከል ቅናት ይኖራል፣ አንዱ በአንዱ ይበላለጣል ብሎ አላህ ከተናገረ አላህ በባህሪው በቅዱሳን በሆነው በልጁ እንኳን ይቀናል ማለት ነው። እንደዛ ነው። ስለዚህ በአምላክነቱ አይደራደርም። ስለዚህ አላህ ፍጹም አይደለም ማለት ነው። በባህሪው ፍጹም አይደለም፣ በቅድስና ነገር ሁሉ ይቀናል ማለት ነው አይደል? በአምላክነቱ አይደራደርም። በአምላክነቱ ይደራደራል አይደለም እያልኩ አንዴ ቆይ አንዴ ይቻላል። እሺ አንዴ መላእክቶችን ታውቃቸዋለህ አይደለ? መላእክቶች በተሰጣቸው ስልጣን ይቀናናሉ። እነሱማ ስልጣን አግኝቶ ነው እኮ እነሱ ተሰጥቷቸው ነው እንጂ ኖሯቸው አይደለም። መጀመሪያ በባህሪያቸው ይቀናናሉ። በባህሪያቸው በተሰጣቸው ስልጣን ይቀናናሉ። አንዱ ባንዱ ይቀናል። ስለተሰጣቸውማ በተሰጣቸው መልክ ይቀበላሉ። ገባኝ። አንዱ ባንዱ ይቀናሉ ወይ? በተሰጣቸውም ቢሆንም በባህሪያቸው ቅናት አለባቸው ወይ ነው እያልኩ ያሉት። ሰይጣን ለምሳሌ መላእክት ነበረ ስለቀና ወረደ። አይደሉም እኮ ቢኒ። እሺ በቃ ይቀጥላል። ሶስት አይደሉም እኮ የሚቀናኑት አላህ አንድ ብቻ ነው። ቆይ እኔ በቃ አላህ አንድ ነው። ማን ጋር ነው የሚቀናው? አንዴ አጭር ስቴትመንት ላስቀምጥ። በቃ እየገባቸው አይደለም ቢኒ። ያ አልገባቸውም። ምን አጭር ስቴትመንት ላስቀምጥና ወደ ውይይቱ ይመለስ። ባይዘዌ አምላክ በባህሪው ውስጡ የለበትም ቅናት። በቅዱሳን አይቀናም፣ በቅድስና አይቀናም። ስለዚህ ልጅ ቢኖረው ልጁ የሱ ቅዱስ ስለሆነ በልጁ አይቀናም። እንኳን አምላክና መላእክት እንኳን እርስ በርሳቸው መቀናናት የለባቸውም በባህሪያቸው። ስለዚህ አላህ በውስጤም ቅናት አለብኝ ልጄ አምላክ ቢሆን ኖሮ በእኔና በልጄ መካከል መገፋፋት ይኖራል ብሎ ማሰቡ በባህሪው ቅዱስ አይደለም ማለት ነው። በባህሪው ቅዱስ ካልሆነ ደግሞ አምላክ ሊሆን ስለማይችል ማለት ነው። እንዲህ ብሎ የሚያስበው የፍጡር ባህሪ ነው። አውጣ ማስረጃ በመድኃኒዓለም ይልጅ ቀጥሎ። በቃሽ ወደ ቶፒኩ ክርስቲያን፣ ወደ ቶፒኩ መልስ። ክርስቲያን ኦኬ፣ ከፍቼ ላለሁ ከድር ምንድነው? እስቲ አንብቦሽ አይታይ።
እሺ አላህ እሺ አይ ቲንክ በወጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ አላህ ነኝ በማለት ተጣራ ይላል። ከዛፊቱ ላይ ማለት ነው። እሺ አካል ካለው እዛ እንትኑ አትሰበርም እንዴት ተቀምጦባት ነው እንጠይቆ ይልጅ ማን ኢስላም ነው? ጅስም ካለው እስቲ ከፍቶ ያወራው ኢስላም ያው መልሱልኝ። እሺ ምን ላይ እንዴት ቆሞባት ነው ወይስ እንዴት ነው ያወራ? ጅስም ካለው እዛ ላይ እንዴት ነው ያወራ? ኢስላም እነሱ ራሱ ያንብብ አንብቧል እኮ ምን እዛ ላይ ቆሞ ነበር እንዴት ነበር እያልኩህ ነው። እሱም አንብቧል እኮ ዛፉ ላይ ነበር እንዴ? የቂያማ ቀን ነው የቂያማ ቀን ነው። እረውቀት የቂያማ ቀን ነው። ከሙሳ ጋር ያወሩት የቂያማ ቀን ነው። እውቀት ሞልቶ ሲፈስ ይሄ ነው አሁን እኛን ሲሰድብ የነበረው እኮ